አርእስተ ዜና የተራሮች ሁሉ ንጉስ በሆነው አቡየ ሜዳ ወይንም እስቴ ጎማ ተራራም ፋኖ አስደናቂ ጀብድ ተቀዳጅቷል። ለተከታታይ ቀናት በደጋዳሞት ወረዳ የተደረገው ትንቅንቅ በትላንትናው ዕለት ተቋጭቷል። 19ኛ ክፍለ ጦር ባደረገው የከተማ ኦፕሬሽን 100 መሪውን ጨምሮ በርካቶችን እስከ ወዲያኛው አሰናብቷል። የ106ኛ ኮር 22ኛ ክፍለ ጦር ሰኔ 20 2018 ዓ.ም በመቄት ወረዳ መድፍና ፔምፔ ጋራ ጉሮሮ ለጉሮሮ በመተናነቅ ታላቅ ጀብዱ ፈጽሟል። የአውሮፓ ህብረት በሰሜን ኢትዮጵያ ባለው ወቅታዊ ውጥረት ላይ ያለውን ከፍተኛ ስጋት ገልጿል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሊባኖስ ጋራ የተደረገውን የመግባቢያ ስምምነት ማዕቀፍ ታሪካዊ ስኬት ሲሉ አሞጋሽተውታል። ሰላም ጤና ይስጥልን ክቡራትና ክቡራን፣ ከመልህቅ ልሳን አማራ የሰዓቱን ዜናዎች ይዘን ቀርበናል። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ አብረን እንቆይ። በሸዋ ጠቅላይ ግዛት የተራሮች ሁሉ ንጉስ አቡየ ሜዳ ወይንም እስቴ ጎማ ተራራ ነው። በሸዋ ጠቅላይ ግዛት መንዝና ይፋት አውራጃ ወሰን ላይ የሚገኘው በአካባቢው ማህበረሰብ አጠራር እስቴ ጎማ ይባላል። በጥንት ዘመን በተራራው አናት ላይ እስቴና ጎማ የሚባሉ ወንድማማቾች ይኖሩበት እንደነበር ይነገራል። በጂኦግራፊያዊ አጠራሩ ግን አቡየ ሜዳ በሚል ስም ነው የሚታወቀው። ይህ ተራራም በሸዋ ጠቅላይ ግዛት ከሚገኙ ሁሉ በከፍታው ቀዳሚ ነው። በዘለቀ በጋሻው በተጻፈው የግሸ ህዝቦች ሕያው ባህልና ታሪክ በተሰኘው መጽሐፍ ላይ ከባህር ወለል በላይ 4000 ሜትር ከፍታ እንዳለው ተጠቅሷል። ከመሃል ሜዳና ከአንጾኪያ ገምዛ ወደ ግሸ ራቤል ወረዳ የሚያደርሱትም የገጠር መንገዶች በዚሁ ተራራ ምስራቃዊ አቅጣጫ ግርጌው ላይ ይገኛሉ። መነሻችን ከመሃል ሜዳ ከሆነም በ85 ኪሎ ሜትር ከአንጾኪያ ገምዛ ወረዳ ከሆነ ደግሞ በ25 ኪሎ ሜትር ርቀት ላይ ስንደርስ ተራራውን እናገኘዋለን። በዋናው መንገድ ያለንን ጉዞ ገታ አድርገን ወደ ተራራው አናት እንውጣ። በተራራው ምስራቃዊ ክፍል የመኪና መንገዱን ትተን ወደ አናቱ ስንወጣ የጦስኙ ጠረን ያውዳል። በአካባቢው ማህበረሰብ ንቦች ማር የሚሰሩበት፣ እረኞችም የሚመጡበት የቋቁቲ አበባ ማራኪነት ከነፋሻማውና ከንጹሁ አየር ጋር ተዳምሮ የዳገቱን ድካም ያስረሳል። ከጉም ጋራ እየታገሉ አይን ማየት እስከሚችል ድረስ የሚታየው መልክዓ ምድር ልዩ የሆነም ግርማ ሞገስ አለው። በተራራው አናት ላይ ሆነን ስንመለከት ታች ያሉ የመኖሪያ መንደሮች የጠጠር ያህል ያንሳሉ። አልፎ አልፎም በአነስተኛ ተራሮች ላይ ያለው የባህር ዛፍ ደን ደግሞ የልጆች ቁንጮ ይመስላል። ቀልብን የመግዛት ተፈጥሯዊ ኃይል ያለው ይህ የአቡየ ሜዳ መልክዓ ምድር ቀን ቀን ለበስ ብሎ ምሽት ሲመጣ ደግሞ በከፍተኛ ግፊት የሚነፍሰው ነፋስም የተራራውን ከፍተኛነት ማሳያ ምስክር ነው። በተራራው ዙሪያ ከቅርብ ዓመታት ወዲህ ተጠብቆ መቆየቱ በጦስኝና በኮሶ ዛፎች መሸፈን መጀመሩ የእስቴ ጎማ ተራራ ክፍለ ጦር ፋኖ ለደን ጥበቃ የሰጠውን ትኩረት ያሳያል። በተለይ ደግሞ ጦስኙን የአካባቢው ማህበረሰብ እያጨደ በመሸጥም እንደ አንድ የገቢ ምንጭ አድርጎ እየተጠቀመበት መሆኑ አካባቢው ጥቅም ሊሰጥ በሚችል መንገድ እየተጠበቀ ስለመሆኑ ጉልህ ማሳያ ነው። ይህን የሸዋ ጠቅላይ ግዛት ከፍተኛ ቦታ መሰረት በማድረግ የስም ስያሜ የያዘው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ግዙፉ እስቴ ጎማ ተራራ ክፍለ ጦር በመቶ አለቃ ኤርሚያስ ግጨውና ሌሎች አመራሮች በጥበብ እየተመራ ባለፉት 3 ዓመታት የአማራን ህዝብ ትግል በመደበኛና በደፈጣ ውጊያ የጠላትን ኃይል መግቢያና መውጫ ከማሳጣትም በላይ ብዛት ያለው የጠላትን ኃይል በመግደል የጠላትን አስክሬን ሳይቀር በክብር ያስቀበረ ጀግና ጦር ነው። ክፍለ ጦሩ በመሐንዲሶቹ የጠላትን ኃይል አካለ ጎደሎ ከማድረጉም በላይ ቀጠናውን የማይደፈር በማድረግ ጀግንነታቸውን አስመስክረውበታል። ከ17 በላይ የአገዛዙን ኮማንዶ ሲማርኩ ከ150 በላይ ከነሙሉ ትጥቃቸው በመክዳት ፋኖን
ተቀላቅለዋል። እስቴ ጎማ ተራራ ክፍለ ጦር በሰው ኃይልና በትጥቅ የተደራጀና በርካታ ድሎችን የተቀዳጀም ለጠላት የቁም ቅዠት የሆነ የጀግኖች ስብስብ ነው። እንደ አባቶቻቸው ሆነው ሰማዕትነትን የተቀበሉባትም ከጠላት ጋር አንገት ለአንገት ተናንቀው የጠላትን ቦኔትና ሬንኮት በእጃቸው የሚቀሙ የጠላትን የድሽቃ ፈሙዝ የሚጨብጡ በከበባ ውስጥ ሲገቡና በጠላት ጥይት ሲቆስሉ የተቻላቸውን ያክል ጠላትን አጋድመው ልክ እንደ አባቶቻቸው የራሳቸውን ጥይት ጠጥተው የተሰዉ ጀግኖች የቴዎድሮስ ልጆች የፈለቁባት ልክ እንደ ታማኙ ገብርዬ ለዚህ ትግል እስከ መጨረሻው የታመኑና ከፊት የሚዋጉ ጀግና የጦር ሰራዊትና አመራር ያሉባት በመስዋዕትነት የተገነባች ጀብደኛ ጦር ናት። አንጾኪያ ገምዛ ግሸ ራቤል የዳዋ ጨፋ ወረዳ ውስጥ የሚተዳደር ቀበሌ ሲሆን በፍትህ አሰጣጡና በሲቪል አስተዳደር የህዝብ ቅቡልነቱ የሚለይና ደጀን የሆነ ህዝብ ያለው ለህዝብ የሚኖር ክፍለ ጦር ህዝቡም ለክፍለ ጦሩ ታማኝና የጀርባ አጥንት መሆኑን ያስመሰከረ ነው። ለተከታታይ ቀናት በደጋዳሞት ወረዳ የተደረገው ትንቅንቅ በሻለቃ ዝናቡ ልንገረውና በመቶ አለቃ አበበ ሰው መሆን እየተመራ ከትላንት በስቲያም ሰኔ 19 2018 በደጋዳሞት አባት አርበኞች በቋሪት አባት አርበኞች በ109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃና በ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ድንቅ ብቃትን በማሳየት በድል ተጠናቋል። በዚህ አውደ ውጊያም አንድ ባለ 82 ኤምኤም ሞርታር 2 ዱሽቃ 8 ብሬን 5 ስናይፐር 230 ክላሽ 2 ስታር ሽጉጥ 7 አይኮም መገናኛ 5 የሞርታር ቀንቡላ 800 የዲሽቃ ተተኳሽ 3250 የክላሽ ተተኳሽ 30 ኤፍ1 ቦምብ 12 የጭስ ቦምብ 300 ካዝና 11 የደረት ትጥቅና ሌሎችንም ወታደራዊ ቁሳቁሶች ምርኮ አስገኝቷል። የ19ኛ ክፍለ ጦር ባደረገው የከተማ ኦፕሬሽን 100 መሪውን ጨምሮ በርካቶች ተገድለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ 303ኛ ኮር 19ኛ ክፍለ ጦር በሰሜን ወሎ ዞን አስተዳደር ቡግና ወረዳ መቀመጫ ከሆነችው አይና ኢየሱስ ከተማ መሽጎ የሚገኘውን የአገዛዙን ሰራዊት የተጠና ኦፕሬሽን ፈጽሞበታል። ሰኔ 20 2018 አጥቢያ ከሌሊቱ 7 ሰዓት እስከ 9 ሰዓት ተኩል በተካሄደው የተጠና የከተማ ኦፕሬሽን ከ19ኛ ክፍለ ጦር ሁሉም ሻለቃዎች በተውጣጡ ተወርዋሪ ኃይሎች የተሰራ ሲሆን በአይና ሚካኤል በኩል ባለው በመግባት 2 የጠላትን ምሽጎች በማስለቀቅ ቡግና ወረዳ ፖሊስ ጣቢያ ድረስ ዘልቀው በመግባት የአገዛዙን ሰራዊት ብትንትኑን አውጥተውታል። የአውሮፓ ህብረት በሰሜን ኢትዮጵያ ባለው ወቅታዊ ውጥረት ላይ ያለውን ከፍተኛ ስጋት ገልጿል። ህብረቱ ባወጣው መግለጫ በተለይም ህወሓት ቲፒኤልኤፍ በትግራይ ክልል ትይዩ የክልል ምክር ቤት ለማቋቋምና የተናጠለ አስገዳጅ ወታደራዊ ምልመላ ለማካሄድ የወሰዳቸውን እርምጃዎች እንደ አውሮፓውያን አቆጣጠር በ2020 የተፈረመውን የፕሪቶሪያ የሰላም ስምምነት የሚጥስ ነው ሲል አስታውቋል። የፕሪቶሪያውን የሰላም ስምምነት በተጨባጭ መሬት ላይ ለማውረድ ሁሉም ወገኖች በአስቸኳይ ወደ ውይይት ጠረጴዛ እንዲመለሱ አሳስቧል። በክልሉ ዘላቂ ሰላምና መረጋጋትን ለማስፈን በአፍሪካ ህብረት ከፍተኛ ተወካይ በቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የሚመራውን የሽምግልና ጥረት ሙሉ በሙሉ እንደሚደግፈው ነው የአውሮፓ ህብረት ያረጋገጠው። በተመሳሳይ የአሜሪካ መንግስት በትግራይ ክልል ያለውን የፖለቲካና ሰብአዊ ሁኔታ በቅርበት የተከታተለው እንደሆነ አስታውቋል። በአዲስ አበባ የሚገኘው የሀገሪቱ ኤምባሲ ባወጣው መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች የፕሪቶሪያ የሰላም ስምምነት COHA ሙሉ በሙሉ እንዲተገበሩና በውይይቱ ላይ እንዲያተኩሩ አሳስቧል። በተጨማሪም ሰላምን የሚያደናቅፉ ወገኖች በአፍሪካ ህብረት ከሚመራው የውይይት ጥረት ጋር በአስቸኳይ እንዲተባበሩ የጠየቀው መግለጫው አሜሪካም በክልሉ የሚደረገውን የነፍስ አድን ሰብአዊ እርዳታ አቅርቦት መደገፍ
መደገፏን እንደምትቀጥልና በቀጣይም የኤምባሲው ልዑክ በትግራይ ጉብኝት ለማድረግ እቅድ እንዳለው አመላክቷል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሊባኖስ ጋር የተደረሰውን የመግባቢያ ስምምነት ማዕቀፍ ታሪካዊ ስኬት ሲሉ አሞካሽተውታል። በአሜሪካ አሸማጋይነት በእስራኤልና በሊባኖስ መካከል በተደረገው ቀጥተኛ ድርድር ግጭቱን ለማስቆምና በመጨረሻም በሁለቱ ሀገራት መካከል የሰላም ስምምነት ላይ መድረስ የሚያስችል የመግባቢያ ማዕቀፍ ላይ መድረሱን ጠቅላይ ሚኒስትሩ ተናግረዋል። ኔታንያሁ አክለውም በዚህ መግባቢያ መሰረት አሜሪካና ሊባኖስ እስራኤል ለደህንነቷ እስከሚያስፈልጋት ጊዜ ድረስ በሊባኖስ ግዛት ውስጥ የደህንነት ቀጠናን ጠብቃ የማቆየት መብቷን እንዳረጋገጡላት አስታውቀዋል። ሄዝቦላህና ሌሎችም በአሸባሪነት የተመዘገቡ ድርጅቶች ትጥቃቸውን እስኪፈቱ እንዲሁም ከሊባኖስ በኩል በእስራኤል ላይ ምንም አይነት ስጋት እስከማይኖር ድረስ ይህንን ቀጠና ይዘው እንደሚቆዩ አብራርተዋል። ይህ ስምምነት ለኢራንና ለሄዝቦላ ከባድ ምት መሆኑን የገለጹት ጠቅላይ ሚኒስትሩ ኢራን እስራኤልን ከደቡብ ሊባኖስ እንድትወጣ ለማስገደድ ሞክራ የነበረ ቢሆንም እሳቸው ግን ሀገራቸው ባላት ወሳኝ ጥቅም ላይ ጸንተው በመቆም ሀሳቡን በኃይል መቃወማቸውን አውስተዋል። አሁን ላይ ሊባኖስ እስራኤልና አሜሪካ ለኢራን እየነገሯት ያሉት ነገር ቢኖር ይህ ጉዳይ አይመለከትሽም፣ እዚህ ምንም አይነት ቦታም ተሳትፎም ሆነ ሚና የለሽም የሚል መሆኑን አስረግጠው ተናግረዋል። አክለውም በእስራኤል ጦር አቅራቢነት በቢጫው መስመር አቅራቢያ በሚገኙ ሁለት አዋሳኝ አካባቢዎች ላይ ሄዝቦላህን ትጥቅ ለማስፈታትና የግዛቱን ቁጥጥር ለሊባኖስ ጦር ለማስተላለፍ የሚያስችል የሙከራ ፕሮግራም ተግባራዊ ለማድረግ ከስምምነት ላይ መደረሱን ኔታንያሁ ገልጸዋል። በመጨረሻም ይህ እርምጃም የኢራንን የሽብር ዘንግ ብቻ ሳይሆን የዲፕሎማሲያዊ ዘንጓንም ጭምር የሚሰብር መሆኑን በማውሳት ንግግራቸውን አጠናቀዋል። ክቡራን አድማጭ ተመልካቾች የረፋዱ መርሃ ግብራችን የተከታተላችሁትን ይመስል ነበረም።